እንግዲህ ዛሬ የተገኘንበት ዋናው ፕሮግራም ርዕስ አለው ርዕሱ ደግሞ ስምህ ይባረክ ሚል ነው እንግዲህ ሎዚ በኢትዮጵያም በጣም የተወደደች ሰው ነበረች በሴቶች እግር ኳስ ቡድን ታሪክ እንደ ሎዛ አበራ ትልቅ አሻራ ያኖረ ሰው እኔ በግል አላየሁምና ከዛም በኋላ ደግሞ እግዚአብሔር በአውሮፓም በአሜሪካም ሀገር ትልልቅ የሙከራ ጊዜዎች ደግሞ ተሰልፎ የመጫወትን እድል ለቡድኖች እየከፈተላት ከዛ አቅንታለች እንደምታውቁት ወደ ዲሲ ፓወር አቅንታ ነበር እንግዲህ ዲሲ ፓወር ስትገባ በጣም ነው ደስ ያለን ለኛ ብቻ ሳይሆን ለአፍሪካውያንም ኩራት ነበረ ስምህ ይባረክ በሚል ነው ዛሬ ርዕስ የሰጠነው ለምንድነው ስምህ ይባረክ ሚል ርዕስ የሰጠነው እንግዲህ ተወዳጇ ሎዛ አበራ ወደ አሜሪካን ሀገር ካቀናች በኋላ ከአንድ አመት ከአራት ወር በኋላ መምሸቷ አይቀርም መሸ ከዛ ደግሞ ነጋ ማለዳው ይለይ ነበር ያ ቀን ዲሲ ፓወር እንግዲህ ከዳላስ ትሪኒቲ ጋር ግጥሚያ ነበረው በቅርብ ከቀናት በፊት ማለት ነው አንድ አመት ከአራት ወር አሜሪካን ላይ ከቆየች በኋላ ቀኑ ልዩ ነበር ዲሲ ፓወር እና ዳላስ ትሪኒቲ ግጥሚያ አላቸው ነጋ ከዛ እንዴት ጀመረች ሎዚ ቀኗን ያ ቀን እንዴት ነበረ እሱን አስታውሽንና ወደ ቀጣይ መጠይቆች አቀናል አመሰግናለሁ እሺ ያኬ በጣም ነው ማመሰግነው እንዳልከውም ያው የፕሮግራማችን ርዕስ ስምህ ይባረክ ነው እኔም ስምህ ይባረክ ብዬ መጀመር ፈልጋለሁ ማለት የዛን ቀን በርግጥ ጌታ ሆይ ስምህ ይባረክ አንተ ትልቅ ነህ ነው ብዬ ያልኩት ግን ያው ወዲያው ነው ያን ፓርት አይታይም ግን ሙሉ ጌሙ ሲታይ ግን እንደዛ ነው ያልኩት ስለዚህ ጌታ ሆይ ስምህ ይባረክ አንተ ትልቅ ነህ ነበር ያልኩት ምክንያቱ ደግሞ ያው አንተ እንደጠየቀኝ ከቀኔ ስጀምር የዛን ቀን እንግዲህ ማታ በእኛ ማታ ነበረ ጨዋታው የነበረው ከዛ እንደ ሁሉ ጊዜም ጧቴንም ጀመርኩኝ ከዛ ያ ሁሌም ቢሆን ጧት ላይ ጸሎት አደርጋለሁ ከዛ ዲቮሽን ታይም አለኝ የእግዚአብሔርን ቃል ማነብበት እና እሱን አድርጌ ከዛ በኋላ ያው ሌሎች ቀጣይ ያሉትን ነገሮች አደርጋለሁ ምግቤን በአግባቡ መመገብ አለብኝ ራሴን መጠበቅ አለብኝ እረፍት ማድረግ አለብኝ ለጌሙ ራሴን ደግሞ ማዘጋጀት አለብኝ እና በዛ ሂደት ውስጥ ነበርኩኝ ሁሌም ቢሆን ደግሞ አሰላለፍ ቀድሞ ስለሚነገር የዛን ቀን ተቀያሪ እንደነበርኩ አውቃለሁ ነገር ግን በየትኛውም ሰዓት እድል በሚሰጠኝ ሰዓት ሁሉ ጊዜ ማደርገው ነው እና እናንተ ጋር ድምጽ ይሰማል ሎዚ ድምጽሽ እንትን ያለ መሰለኝ እስቲ ቀጥይ አሁን ጥሩ ነው ቀጥይ አሁን አሪፍ እና ያን አደረኩ ከዛ በዛ ራሴን አዘጋጀው አመጋገቤን በስነ ስርዓት በልቼ ሰዓቱ ሲደርስ ወደዛ ሄጃለሁ ግን የዛን ቀን ያነበብኩት ክፍል የመጽሐፍ ቅዱስ ላይ ኢሳይያስ 43 ነበር ያነበብኩት ክፍል ማለት ነውና ያው ሁሉ ጊዜም ቢሆን እውነት ለመናገር ጨዋታ ያለኝ ቀን ብቻ ሳይሆን በእለት ተለት ህይወቴ ውስጥ ብደክምም ብበረታም እጸልያለሁኝ ጊዜ ለመውሰድ ሞክራለሁኝ እና በተቻለኝ መጠን እንደዚህ ሁሉ ጊዜም ባይሆንም ግን ደግሞ በመችሉ አቅም እንደዚህ እግዚአብሔርን ቃል ለማንበብና ጊዜ ለመውሰድ ሞክራለሁና የዛን ቀን ይሄንን ክፍል ነው ያነበብኩት ኢሳይያስ ምዕራፍ 43
እንደዚህ ይላል ላምብበው አይደለ መነሻ የሆነኝ ቃል ሆናልና አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል ተቤዥቻለሁና አትፍራ በስምህ ጠርቻለሁ አንተ የኔ ወንዙን ስትሻገረው አያሰጥምህም በእሳት ውስጥ ስትሄድ አያቃጥልህም ነበልባሉም አይፈጅህም እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና ግብጽን ለአንተ ቤዛ እንድትሆን ኢትዮጵያና ሳባን በአንተ ፈንታ ሰጣለሁ ቁጥር 4 ለዓይኔ ብርቅና ክቡርም ስለሆነ እኔም ስለምወድህ ሰዎችን በአንተ ምትክ ህዝቦችንም በህይወት ፈንታ እሰጣለሁ ከአንተ ጋር ነኝና አትፍራ ልጆችን ከምስራቅ አመጣለሁ ከምዕራብም እሰበስባለሁ ሰሜንን አምጣ ደቡብንም ልቀቅላለሁ ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ ተጠራውን ሁሉ ለክብሬ የፈጠርሁትን ያበጀሁትንና የሰራሁትን አምጡ አይን ይያላችሁ የታወሩትን ጆሮ ይያላችሁ የደነቆሩትን አውጣ ህዝብ ሁሉ በአንድነት ይሰብሰብ ሰውም ይከማች ከእነርሱ አስቀድሞ ይህን የነገረንን የቀድሞን ነገር ያወጀልን ማን ነው ሌሎችን ሰምተው እውነት ነው እንዲሉ ትክክልነታቸውን እንዲረጋገጥ ምስክሮቻቸውን ያቅርቡ ይልና ቁጥር 10 ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆኑ ትረዱ ዘንድ እናንተ ምስክሮቼ የመረጥሁን ባሪያዎቼ ናችሁ ይላል እግዚአብሔር ይልና በተለይ ወደታች መጥቶ ቁጥር 17 18 ላይ ይመስለኛል ያ 11 ላይ እኔ እግዚአብሔር ነኝ ከእኔም ሌላ የሚያድን የለም ብሎ ይናገራል ብቻ ይሄንን ክፍል ሳነብ የዛን ቀን እሺ ምንድነው የተረዳሁት ይሄን ክፍል እግዚአብሔር ለእስራኤላውያን ያለውን ፍቅር እየገለጸ ያወራ የነበረበት ክፍል ነውና የዛን ቀን ይሄን ክፍል ሳነብ እኔ የራሴን ስም እዛ ውስጥ ያደረኩ አነበው ነበር ክፍሉን እና አሁን ግን ያዕቆብ ሆይ የፈጠረ ሲል ሎዛ ሆይ ያልኩኝ አስገባ ነበር እንደገና ደግሞ እስራኤል ሆይ ሲል እንደዛው እና ተቤዥቻለሁና አትፍራ ሲል ተቤዥቻለሁና አትፍሪ በስሜ ጠርቼሻለሁና ያልኩ ብቻ እኔ ይሄንን እግዚአብሔር የተናገረውን ቃል ለኔ አድርጌ በእምነት ተቀብዬ ያንን ስል ነበር እና በጣም የሚገርም ጊዜ ነበረኝ ከጌታ ጋር ጸለይኩኝ እግዚአብሔር ስለሰጠኝ ህይወት ስለባረከኝ በህይወቴ ውስጥ ስላደረገው ነገር ስለመዳኔ በጣም ብዙ በቃ በእግዚአብሔር ፊት ደስ ብሎኝ ከዛ ደግሞ መጨረሻ ላይ እግዚአብሔር ደግሞ ጨዋታውን እንዲረዳኝ ጸልዬ ዋልኩኝ ማለት ነው ከዛ በኋላ የጌሙ ሰዓት ደረሰ ከዛ ቁጥር 18 ላይ እንደዚህ ይላልና የቀድሞውን ነገር አታስቡ ያለፈውን እርሱ ብሎ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል አታስተውሉትም ምን በመድረ በዳም መንገድ አዘጋጃለሁ በበረሃም ምንጭ አፈልቃለሁ ይላልና ብቻ ይሄንን ቃል ለራሴ ወሰድኩኝና ስለምጫወተው ጌም ስለምናምን አስቤ ሳይሆን ግን እግዚአብሔር በምን አይነት መውደድ ነው እኔን የወደደኝ በምን አይነት መውደድ ነው እግዚአብሔር እኔን የሰራው እስራኤልን ብቻ ሳይሆን
ዛሬ አሕዛብ የተባልነውን እኛን ገና ጥንት በአብርሃም ቃል ገብቶ ሲወደን ዛሬ ደግሞ ያንን የህይወት ተካፋይ ሆነን ስንኖር ብዬ አስቤ በጣም በቃ የሚገርም መነካት ውስጥ ነበርኩኝና በተለይ ቁጥር 4 ለአይኔ ብርቅና ክቡርም ስለሆነ እኔም ስለምወድ ይላል እና እግዚአብሔር ነው ይሄንን ቃል የሚናገረው እግዚአብሔር እኛን ለአይኔ ብርቅና ክቡር ስለሆነ ሲለን እና እኔም ስለምወድ ሲለን ማለት እግዚአብሔር እኮ ትልቅ አምላክ ነው እና የሰማይም የምድርም ፈጣሪ ነው መላእክቶች የሚሰግዱለት 24ቱም ሽማግሌዎች የሚሰግዱለት መላእክቶች ሊያዩ በማይችል መልኩ ለእግዚአብሔር እየሰገዱ የሚኖሩለት አምላክ ሆኖ ሳለ እኔን ለአይኔ ብርቄ ነሽ ክብሬ ነሽ እንደገና ደግሞ ስለምወድሽ ሲል በቃ ምን አይነት መወደድ ነው እኔ እግዚአብሔር የሰጠኝ ያልኩ በቃ በጣም በጌታ ፍቅር ውስጤ ተነክቶ ዋልኩኝ ከዛ ሰዓት ደረሰ ጨዋታውን ቀጠልን ከዛ የዛን ቀን ቤንች ወንበር ላይ ቁጭ ብዬ ከጌታ ጋር አወራ ነበር ማለት የተለመደ ነው ጌታ ሆይ እድል ምሰጠኝ ከሆነ ምናምን ይያልኩ ማድረግ ምችለውን ነገር አቅም እንድትሰጠኝ በኔ የሆነ ነገር እግዚአብሔር እንድታደርግ ብዬ ይያልኩኝ ነበርና ከዛ በኋላ ወደ ቤንቾች 30 ደቂቃ ሲሆን ምናምን ዩዥዋሊ ለማሟሟቅ እንነሳለን እና ለምን ሰውነታችን አክቲቬት እንዲሆን ወዲያው ተቀያሪ እንኳን በዛ ቦታ ላይ ቢያስፈልግ ሰውነት ሬዲ እንዲሆን ስለምትገባ ብቻ ሳይሆን ባትገባ ቤንች ላይ ያለ ሁሉም ተጫዋች ያሟሙቃል እንደየሰዓቱ ሁኔታ ማለት ነው እና እንደዛ ተነስተን ነበር ከዛ አንድ ጎል ገባብን ወደ 20 ምናምን ደቂቃ ላይ 1-0 የተመራን ነበር ከዛ 30 ምናምንኛ ደቂቃ ላይ ሲደርስ 2-0 ሆነ ከዛ 2-0 ሆነን ይያለ ለዚህ ለማማማቅ ስንነሳ እዛ ጋር ቆሜ ያማማቅን ይያለ ጌታ ሆይ ዛሬ ቡድኑ ትልቅ ነው ዳላስ ትሪኒቲ የሚባለው ቡድን በጣም ጠንካራ ናቸው ጎበዞች ናቸው ቡድናቸው 2-0 እየተመራ ነው እግዚአብሔር ሆይ እኔን ግን እርዳኝ በዚህ ትልቅ ቡድን እንደገና ደግሞ ይሄንን ውጤት ቀይረን በኔ ተጠቅመ እንድናሸንፍ እርዳን ብዬ የራሴን ስራ ማማዋቅ ያደረኩ ግን ከጌታ ጋር አወራ ነበር እንደዚህ አይነት ልምድ አለኝ ያው በህይወቴ ውስጥ ከጌታ ጋር ሜዳ ውስጥ ማወራለው መንገድ ላይ ማወራለው የትም ቦታም ሲሄድ አወራለው ፕሌን ውስጥም ይሁን መንገድ ላይ ይሁን ብቻ የትም ቦታ ቢሆን ከጌታ ጋር አወራለውና የዛን ቀንም ሁሌም የማደርገው ነገር ለዛ ጌም ብቻ አይደለም ሁሌም የማደርገው ነገር እና ያ ሆነ ከዛ አረፍት ላይ ተገቢያለሽ ተባልኩ ከዛ በቃ እግዚአብሔር የሆነ ሊያደርግ ያለ ነገር አለ ይረዳኛል ያግዘኛል ብዬ ተቀየሬ ገባው ወዲያው አረፍት ላይ ማለት ነው ከዛ ከዚህ በፊት አንድ ጎል አለኝ እኔ የመጀመሪያ ለዲሲ ፓወር ያገባውት ጎል አለ ከዚህ በፊት ያው የተወሰኑ ጨዋታዎችን ቤስት ሆኜ ነው የተጫወትኩት የተወሰኑ ጨዋታዎችን ደግሞ ቤንች ሆኜ ነው የተጫወትኩት ያው በዚህ ክለብ ውስጥ ሙሉ ቤስት ሆኜ አልተጫወትኩም ቤንችም ቤስትም ይሆንኩኝ ነበር የተጫወትኩትና አንድ ጎል ነው ያለኝ እና የዛን ቀን እንደዛ ብዬ ገባው እና እግዚአብሔር ሆይ አንድ ጎል ብቻ በዚህ ሲዝን አግብቻለሁ እና ያንን ደግሞ ማግባት እንድችል ዛሬም እርዳኝ ሌሎች ጎሎችንም እንዳገባ እግዚአብሔር እርዳኝ ብዬ ገባው ወደ ሜዳ ይሄን ይያልኩ ያለው ግን ለዛ ቀን ብቻ አይደለም ሁሌም የማደርገው ነገር ነው ከጌታ ጋር ሳወራ
ከዛ ወደ 56ኛ ነው 54ኛ ደቂቃ ላይ እንግዲህ እንዳያችሁት ጎሉን ያንን ኳስ ስትሰጠኝ ወዲያው ኳሱን ጥሩ አጨራረስ ነው የነበረው ከዛ ያንን ጎል አገባውኝና በጣም ነው ማለት በጣም ካገባውኝ በኋላ እግዚአብሔርን ካመሰገንኩ በኋላ በጣም ነው የገረመኝና በቃ ጌታ ሆይ በዚህ ፍጥነት እኔ ማለት ጸሎቴን ሰማ በሚል በጣም ተገርሜ ነው እግዚአብሔርን ያመሰገንኩት ከዛ ያንን ኳስ ከዛ መጮት ጀመርን ወደ 7ኛው ምናምን ደቂቃ ሁለታቻ ሆነን ከዛ ባለቀ ሰዓት አዲሽናል ታይም 5 ደቂቃ ተጨምሮ ማን ነው 7 ደቂቃ ተጨምሮ ያ ኳስ ሁለተኛ ለኔ ለቲሙ ደግሞ ማሸነፊያ ጎል የሆነው ኳሱን 3 ቁጥራችን ድሪብል ያረገች ስትመጣ ኳሱን ከተቀበልኩ በኋላ ያንን አይነት ጎል አገባውኝ ከዛ በኋላ በቃ በጣም ኢሞሽናል ነበርኩ በጣም ያው ሴሌብሬሽንን ሁሉም ሰው አይቶታል እኔ በዛ ታይም ላይ በታምኑኝም ባታምኑኝም አስገርሞኝ በዛ ልክ ኢሞሽናል የሆንኩት ከእግዚአብሔር ጋር ያወራሁትን ነገር እግዚአብሔር በዛው ፍጥነት በዛው ሁኔታ ቀይሮት እንደዚህ በመሆኑ ነው ጓደኞቼን አላየውም ኮቾቹን አላየውም ማንንም በዛ ሰዓት ላይ ትዝ ያለኝ ሰው የለም እውነት ለመናገር በእግዚአብሔር ፊት ማለት በቃ እግዚአብሔርን እጆቼን አንስቼ አመሰገንኩ ስሜ ይባረክ አንተ ትልቅ ነብዬ ተናገርኩኝ ማለት ነው ያ ነው የዛን ቀን የሆነው ግን ይሄንን ያነበብኩትን ክፍል ወደ ቤት ከመጣሁኝ በኋላ ነው በጣም ሪያላይዝ ያደረኩት ጧት ላይ በጣም በብዙ ተነክቼበት አንብቤያለሁ ግን ከመጣሁኝ በኋላ ተመልሼ እግዚአብሔር የገባውን የተስፋ ቃል እንዴት እንደሚፈጽም እንዴት እንደሚረዳ እንደሚያግዝ ድጋሚ አይቼ እግዚአብሔርን አመስግኛለሁና አሁንም እግዚአብሔር ስሙ ይባረክ ሁሌም ቢሆን ይሄንን የማደርገው ነገር ነውና በዚሁ አጋጣሚ ግን ለመናገር የምፈልገው ይሄ የሞኝነት ጸሎቶች የሚባሉ ነገሮች አሉ በተለምዶ የሞኝነት ጸሎት የሚባሉ ነገሮች አሉና ከጌታ ጋር ሁላችንም እግዚአብሔር ያስለመደን መንገዶች አሉ ከጌታ ጋር መናወራበት ሁሉም ሰው አንድ አይነት ነው ብዬ አላምንም ከጌታ ጋር መናወራበትና ግን በህይወቴ በጣም ብዙ ጊዜ ያየሁት እግዚአብሔር እንደዚህ ያሉ የሞኝነት ጸሎቶችን በጣም በሚያስደንቅ መልኩ ፈጽሟል ሻወር እየወሰድኩ ሊሆን ይችላል መንገድ ላይ እየሄድኩ ሊሆን ይችላል የትም በቃ በተለያየ ትሬኒንግ ሜዳ ላይ ሆኜ ሊሆን ይችላል ጌም ውስጥ ሆኜ ሊሆን ይችላል ቤት ውስጥ ስራ እየሰራው ሊሆን ይችላል ግን እንደ የሞኝነት ጸሎቶች የምንላቸው በጣም በእግዚአብሔር ዘንድ ቫልዩ እንዳላቸው በህይወቴ እኔ በጣም ብዙ ጊዜ አይቻለሁ በዚህ ህይወቴ ውስጥ በጣም ብዙ ጊዜ በቃ ምንድነው ማደርገው ጌታ ሆይ እኔ እንደዚህ ሆኛለሁ እንደዚህ ነው በቃ ህይወቴ ውስጥ ያለውን ነገር ታቃለ ይሄ ሆኗል እንደዚህ ተፈጥሯል አሁን እንደዚህ አይነት ነገር ቻሌንጅ ያደረገኝ ነው ይሄ ነገር ከብዶኛል እና ምን ላድርግ አንተ ምን ትላለ ፈቃድ ምንድነው እንደዚህ ምራኝ በቃ እንደዚህ አይነት ናቸው እና በዚህ አይነት ንግግር ውስጥ በእውነት ነው ማለት እግዚአብሔር በጣም ይሰራል በጣም ይሄንን በህይወት አይቻለና ያም ቀንም የተፈጠረው ያ ነው እስቲ አንድ ጊዜ ይሄኛውን መጠየቅ ከመቋጨትሽ በፊት ስምህ ይባረክ ብቻ አይደለም ያልሽው ምን ነበር የተናገርሽው ደገሚ ብቻ ያልኩት ጌታ ሆይ ስሜ ይባረክ አንተ ትልቅ ነህ ነው ያልኩት እግዚአብሔር በርግጥ ትልቅ ነው እጅግ አስደናቂ ነገር ነው በእውነት ማንንም ሰው በራሱ ሃይማኖት በራሱ ወርልድ ቪው ይሄዳል አንጂ ደግሞ የህይወትሽ መመሪያና
ጥበብን የቀዳሽበት ሞገስ የሆነሽ ነገሮችን ትጋትን የተማርሽበት የበጎ ነገሮች ሁሉ ምንጭና መገኛ የሆነ ታላቅ መጽሐፍ አለ መጽሐፍ ቅዱሳችን ነው ይህ መጽሐፍ ቅዱሳችን የነገር ሁሉ መገኛ ነው ላንቺ ደግሞ ፐርሰናሊ ከኔ ጋር ስለምናወራም መጽሐፍ ቅዱስ በህይወትሽ ልዩ ነው እግር ኳስ ተጫዋች የሆነች ሴትና መጽሐፍ ቅዱስ ምን አይነት ቁርኝት ነው ያላቸው ስለ መጽሐፍ ቅዱስሽ ምን ትያለሽ እንደው ከዚሁ ጋር አያይዘሽ በርግጥ ይሄንን ስናገር እኛ እግር ኳስ ተጫዋች የሆንን ልጆች በሴትም በወንድም ቢሆን ብዙ ጊዜ ካምፕ ነው የምናሳልፈው እና ወይም ደግሞ ለውድድር ሌላ ሀገር እንሄድና እዛ ነው ምን ሆነው ስለዚህ ቤተክርስቲያን ለመሄድ በጣም እድል የለንም ትንሽ እድል ነው ሊኖረን የሚችለው ህብረት ለማድረግ ቤተክርስቲያን ውስጥ ወይም ከወገኖች ጋር ህብረት ለማድረግ ብዙ እድሎች የሉንም እንደገና ደግሞ የጸሎት ፕሮግራሞችን ለመካፈል ወይም ደግሞ ቸርች ውስጥ ቤተክርስቲያን ውስጥ በመንካፈለው ቤተክርስቲያን ውስጥ ወይም አባል በሆነበት ቤተክርስቲያን ውስጥ ያሉ ትምህርቶችን መጽሐፍ ቅዱሳዊ የሆኑ ትምህርቶችን ለመማር እድል የለንም በዛ ላይ በልጅነት ነው ወደ እግር ኳስ ህይወት የምንገባው እና ያ ስለሆነ በተለይ በጌታ የሆኑ ልጆች ያ በጌታ የሆኑ አማኝ የሆኑ ልጆች ያ ነገር የለንምና ሁሌም ግን መጽሐፍ ቅዱስ ይዤ ነው ወደ ካምፕ መሄደው እና ማስታወሻም አብሬ ይዛለሁ ብቻ የገባኝን ነገርም ለመጻፍ ሳነብ እንደዛ አደርጋለሁና ግን የሚገርም በጣም ብዙ ድክመት አለብኝ እንደዛም ሆኖ ሌሎችንም በጌታ የሆኑ ልጆችንም ሳይ በጣም ትልቅ ድክመት አለብን እውነት ለመናገር ያው ስራችን በጣም አድካሚ ነው በጣም ብዙ ረፍት ይፈልጋል ሰውነትም አእምሮም ሰውነትም ነው የሚደክመው ግን እንደዛም ሆኖ ትንሽም ቢሆን መጽሐፍ ቅዱስን ለማንበብ ጥረት አደርጋለሁ እና እግዚአብሔር በጣም በዛ ህይወት ውስጥ እኔ ሰርቶኛል ብዬ ነው ማምነው በጣም በብዙ ሰርቶኛል እና ብዙ ጊዜ ካምፕ ይዤ እሄዳለሁ ግን ብዙ ድክመት አለብኝ ማለትም ለማንበብ ፈልጋለሁ ማንበብበት ጊዜ አለ ግን ማላነብበት ጊዜም ደግሞ ይበዛል ከራሴም ድክመትም ከድካም ከዚህ ደግሞ ከስራችን ድክመት የተነሳ ግን ጌታ ያንን አላየም የውስጤን መሻት ስለሚያይ የነበረኝን የቃሉን ዕውቀት ማወቅ ስለምፈልግ ወይንም ደግሞ መጽሐፍ ቅዱስን የማንበብ ደግሞ የዕለት ተዕለት ፍላጎት ስለሚያይ እግዚአብሔር ያው የልብ አምላክ አይደለ የልብ መሻታችንን ያቃልና በብዙ ረዳኝ በማወቅም ባለማወቅም ገብቶኝም ሳይገባኝም ግን እግዚአብሔር በብዙ በቃሉ አማካይነት እኔን ሰርቶኛል እና እንደሌላው ሰው እንዳልኩ ነው ብዙ እድል የለንም እኛ በተለይ ሁሉም በጌታ የሆኑ ልጆችን ብቻ አይደለም እያልኩ ያለሁት ስፖርት ውስጥ ሁላችንም ይሄን ለማድረግ ስራችን ያው ጊዜ ስለሌለን ይከለክላል እና ነገር ግን እኔ በዛ ሁኔታ ውስጥ ግን ለማድረግ በመጠርበት ሁኔታ ውስጥ ግን እግዚአብሔር እኔን እየሰራኝ እያሳደገኝ ሄዷልና በተለይ ያለፉትን ጥቂት አመታት ግን እነዚህን 2 አመት 3 አመት በተለይ ደግሞ ይሄኛውን አመት እግዚአብሔር በጣም በህይወቴ ትልቅ ለውጥ ያመጣበት በጣም በብዙ እግዚአብሔር የረዳኝ አመታቶች ናቸው በተለይ ቃሉን ከማንበብ አንፃር በየቀኑ ዲቮሽን በማድረግ እግዚአብሔርን ቃል ያሰላሰልኩ ከመጸልየው ጸሎት እኩል የእግዚአብሔርን ቃል ያነበብኩ እንድመላለስ እግዚአብሔር ጸጋ አብዝቶልኛል ከኔ ሳይሆን
እንዳልኩ ቅድምም እንዳልኩ በሞኝነት በእግዚአብሔር ፊት ጸልይ ነበር። ጌታ ሆይ የቃልህን ዕውቀት ግለጥልኝ፣ እግዚአብሔር እርዳኝ። ምክንያቱም የእግዚአብሔር ቃል የእግዚአብሔር ጸጋ ካልረዳ በስተቀር ካልገለጠ በስተቀር መረዳት አትችልም። በራስ ዕውቀት ዝም ብለን ምናነበው ቃል አይደለም የእግዚአብሔር ቃል እና ያንን ማወቅ ስለምፈልግ እግዚአብሔር እርዳኝ ብዬ በሞኝነት ብዙ ጊዜ ጸለይኩት ጊዜ አለ እና እግዚአብሔር ከጊዜ ወደ ጊዜ ያሳደገ ህይወቴን እየሰራ ህይወቴን እየለወጠ ነው። ስለዚህ በተለይ የካምፕ ህይወቶቼ በተለይ ደግሞ ከክለቦች ጋር ከብሔራዊ ቡድን ጋር ያሳለፍኩት እነዛ ረጅም ጊዜያቶች እኔ የተሰራውባቸው በተለይ ምንም አይነት አክሰስ ሳይኖር ግን ደግሞ እዛ ዶርሜ ሆኜ ከጌታ ብዙ እኔን የሰራበት ነውና መጽሐፍ ቅዱሴን በጣም ነው የምወደው። ምንም እንኳን እንደው ድካም ውስጥም ያለፍኩም ቢሆን ግን በተቻለ መጠን ከዛ ዕውቀትን ለማወቅ ጥራለሁና ያ ነው በህይወቴ እየሆነ የመጣው። እጅግ በጣም ድንቅ ነው ያለን ቆይታ። በጣም እናመሰግናለን በድጋሜ ሎዝዬ ከተጣበበ ጊዜ ሰተሽን በዚህ አብረሽን ስለምትቆይ እጅግ አድርገን እናመሰግናለን። ያው ሰዓቱ ውስን ስለሆነ በሚቀጥለው ሳምንትም የተለያዩ ጥያቄዎችን እያነሳን በዚሁ በተመሳሳይ ሰዓት ምን ቀጥል መሆኑን ልናሳውቃችሁ እንወዳለን። ነገር ግን እንደው ብዙዎች ደጋግመው አንድ ነገር ይጠይቃል። በፌስቡክ እንዲሁም ደግሞ በዚህ ባጋራው ጊዜ በውስጥም የሚጽፉልኝ ሰዎች አንድ ጥያቄ ነው አበክረው የሚጠይቁት። የስኬቷ ሚስጥር ግን ምን ይሆን ይላሉ። ይህንንማ ሳትነግረን ማለፍ የለባትም። የስኬቷ ሚስጥር ምንድነው ብለው ይጠይቃሉ። ሎዛ ምን ትላለች? እኔ ያው ባለቤቱ እሱ ራሱ እግዚአብሔር ነው ብዬ ነው መመለሰው። እኔ በመጣውበት የህይወት መንገድ ውስጥ የኔ ስኬት ነው ብዬ እማወራው አንድ ነገር የለም። በቃ ይሄንን ስል እንደው ዝም ብሎ ለማለት ምናምን አይደለም። ወይም ደግሞ በቃ ማለት አንድን ነገር ባለቤት ይያለው አንተ ባለቤት ሆነ አታወራ። በቃ እሱ ራሱ ባለቤቱ ስለዛ ነገር ያወራል። ወይም ባለቤት ይያላ አንተ እንደዛ አክት አታረግ እና በኔ ህይወት ውስጥ የስኬቴ ባለቤትም ሚስጥርም እርሱ እግዚአብሔር ነው። በቃ ሌላ እኔ ላወራ የምችለው ልናገር የምችለው ልጨምር የምችለው ልቀንስ የምችለው ምንም ነገር የለም። ምክንያቱም እኔ ያደረኩት ነገር ምንም ስለሌለ ማለት እና እግዚአብሔር ግን ስለወደደ ስለፈቀደ ይህንን ስራ በኔ ህይወት ሊሰራ ስለፈለገ በኔ ህይወት ውስጥ ይህንን አድርጓል ብዬ ነው ማስበው። እውነቴን ነው የምልህ በጣም ብዙ ከኔ የሚገራርም አቅም ያላቸው ጥበብ ያላቸው በጣም በእግራቸው ብዙ ተአምር የሚሰሩ እግር ኳስ ተጫዋቾች አሉ። በኔ ዘመንም ከኔም በፊትም አሁንም ማለት እና በነዛ ሁሉ መካከል ግን እግዚአብሔር ይሄንን ያደረገው ራሱ በፈቃዱ ነው እና ለራሱ ስራ ሲል ስለስሙ ክብር ሲል እኔን መጠቀም ስለፈለገ ነው እንጂ በኔ የሆነ ምንም ነገር የለም። ጠንክሬ እንድሰራ በርትቼ እንድሰራ ጠንካራ ሴት እንደሆን ጎበዝ ሴት እንደሆን በስራዬ ውስጥ አሰልጣኞቼንም ይሁን ጓደኞቼንም ይሁን አብረውኝ ከነበሩት ጋር በስምምነት በፍቅር እንድሰራ አቅም የሆነኝ ጉልበት የሆነኝ እግዚአብሔር ራሱ ነው እና በየጊዜው በየአመቱ እግዚአብሔር በኔ ላይ የሚሰራውን ስራ እየጨመረ በብዙ አምላክነቱን ጌትነቱን አባትነቱን መሪነቱን አሳይቶኛል
ለዚህ ደግሞ እግዚአብሔር ራሱ ነው ክብሩን የሚወስደው ማለት ነው። እና የኔ ስኬቴ ሚስጥር ከዚህ በፊትም በጣም ብዙ ጊዜ ተናግሬያለሁ። እግዚአብሔር ራሱ ነው። አሁንም ደግሜ ላለው እግዚአብሔር ራሱ ክብሩን ጠቅልሎ ይውሰድ። ከልጅነት እስከ አሁን እስካለውበት እድሜ ድረስ እጆቼን ይዞ የመራው እሱ ስለሆነ ማለት ነው። ይህን እያልኩ ያለሁት ግን ስኬት ሆኖ እንዳለ ሆኖ እዛ ውስጥ ግን ያሉ ብዙ ቻሌንጆች አሉ። እውነት ለመናገር ማለት አንድ ሰው ስኬታማ ነው ስትል እንዲሁ መንገድ ሁሉ አልጋ ባልጋ ሆኖለት ነገሮች ሁሉ ተሳክቶለት ምናን ይመጣ አይደለም። ሁሉም ሰው የራሱ የሆነ ቻሌንጆች አሉ። እኔ ግን በቻሌንጆቼ ውስጥም እግዚአብሔርን አይቼ ኖርኩ ሰው ነኝ። ለዛ ነው ያንን እምለው በስኬቶቼ ብቻ ሳይሆን በቻሌንጆቼ በችግሮቼ በጣም ብዙ ከባድ የሚባሉ ፈተናዎችን ያለፍኩ ሰው ነኝ። በጣም ብዙ ግን በነዛ ሁሉ ውስጥ ጭምር እግዚአብሔርነቱን በህይወቴ ያሳየ ስለኖርኩኝ ነው። እኔ የኔ የምለው ስለሌለ ባለቤቱ እግዚአብሔር ስለሆነ ይሄንን እምለው ማለት ነው። በጣም እናመሰግናለን ሎዝዬ። በአንቺ ህይወት ከሀስ ከፈ የተከበረው የሚወራው የሚነክሰው ጌታ ኢየሱስ ክርስቶስ ስለሆነ እጅግ ደስ ይለኛል። ቀጣዩን ጥያቄ ላክልና እንደው ማንም ሰው መቼም ዛሬ ስለ ስኬት ያወራን ነው ያለው። ምንም ነገር ባንድ ጀንበር በቅሎ የሚያድር ነገር አይደለም። መነሻ አለው መድረሻም አለው። እና ልጅነት የሚባል ነገር በእያንዳንዳችን ህይወት ውስጥ አልፏል። የሎዛ ልጅነት ሲነሳ ደግሞ ነገዋን የሚያውቅ እግዚአብሔር አለ። በጣም የሚገርመው ነገር ስለ ነገ አትጨነቁ የሚለን እግዚአብሔር እንደኛ ዛሬ ላይ ቆሞ አይደለም፣ ነጋችንን በእጁ ይዞ ነው። ስኬትሽን ስታወሪ እያሰብኩ ነበር። ትላንትና እግዚአብሔር ገና በገሊላ ሳለ ሚለውን አስታወስኩ። ገና በልጅነት ወራት እግዚአብሔር ምን ብሎሽ ነበር? ደግሞ እሱን መጠየቅስ መጠበቁ ራሱ አሁን መጠበቅ ብዙ ልባቸውን ያዛላቸው 500 ሰዎች ውስጥ ብዙዎች አሉ በያስባለው ወጣቶች የሚያዩሽ እግዚአብሔርን እየጠበቁ ያለውን ይፈጽማልን? ሎዛ ምን ትላለች? ወደ ልጅነቴ ስመለስ እኔ ያው ያደግኩት በጌታ በሆኑ ቤተሰቦች ውስጥ ነው። አያቶቼ የወንጌል አርበኞች ናቸው። በጣም ወንጌልን በብዙ ረሃብ በብዙ ስደት በብዙ መከራ ለወንጌል ዋጋ የከፈሉ አያቶች አሉኝ። ቤተሰቦቼም በጌታ ናቸው። በጣም እግዚአብሔርን የሚፈሩ እኛንም እግዚአብሔርን በመፍራት እንድናድግ ያደረጉ ወላጆች ናቸውና ብቻ በልጅነቴ ጊዜ ላይ የማስታውሰው በተደጋጋሚ የእግዚአብሔር ድምጽ ወይም ደግሞ እግዚአብሔር በአገልጋዮቹ አልፎ ይናገር ነበር። ያው ለሁላችንም ቤት ውስጥ ላለነው ልጆች እና እኔን ግን በተደጋጋሚ የሚያገለግሉ አገልጋዮች ዲቦራ ናት እና እቺ ልጅ ዲቦራ ናት ሕፃኖኜ ማለት ነው። እቺ ልጅ ዲቦራ ናት፣ እግዚአብሔር በሷ ላይ ስራውን ይሰራል እያለ በጣም በተደጋጋሚ ይናገር ነበር። እኔም በራሴ እድሜ በዛ እድሜ ማስተዋወሰው ነው። ወላጆችም በተደጋጋሚ ነግረውኛልና በዛ ጊዜ እኔ ዲቦራ ማን እንደሆነች ተርጓሚው ምን እንደሆነ ምናምን ባይገባኝም ግን እያደኩ ከመጣው በኋላ ያቺ ሴት በመጽሐፍ ቅዱስ ላይ ያለችው ዲቦራ ምን አይነት ሴት እንደሆነች በመጽሐፍ ቅዱስ ተረድቻለሁ። ነገር ግን ይሄንን አሁን በቃ እግር ኳስ ተጫዋች እንደምሆን እና በዛ ህይወት ውስጥ እንደምኖር ግን እኛ ቤት በነገራችን ላይ እኔ ኳስ ተጫዋች እንደሆን ፈቃድ አይሰጥም ነበር።
በጣም ወላጆቼ የመጀመሪያ ኳስ እንዳልጫወት የከለከሉኝ ከልክለውኛል ምክንያቱ ደግሞ አንደኛ ሴት ነኝ ሁለተኛ ደግሞ በትምህርቴ ትልቅ ደረጃ እንድደርስ ይፈልጋሉ ሶስተኛ ደግሞ በእግር ኳስ በዚህ ልክ ምሳሌ ሆኖ የወጣ ከኛ አካባቢም እንደ ማህበረሰብም ስለሌለ ትልቅ ፍርሃት አላቸው እኔ ኳስን ብዬ ወጥቼ ብዙ ነገር ሊያጋጥመኝ እንደሚችል ስለሚያስቡ ያንን በመስጋት ለኔ በማሰብ ነው ያንን ያደረጉት በአጠቃላይ ማለት ነው ስለዚህ ያንን ስለሚያስቡ ቤት ውስጥ እንደዛ እከለከል ነበር ኳስ እንዳልጮት ሜዳ ከዚህ በፊትም ብዙ ጊዜ እንዳወራው ሌሊሶ ሜዳ የሚባላል እዛው ደጃፍ ላይ ነው ያለው የቤታችን ደጃፍ ላይ እዛ እየወጣው ነው ሁሉ ጊዜ የሚጫወተው በየጊዜው ኮንዶች ጋር ነው የሚጫወተው የራሴን ኳስ እየሰራው በቃ ቤት ውስጥም ሜዳም እንደዛ ነው ትምህርት ቤትም አይቀረኝም የተላኩበት ቦታም የትም እና ያደኩኝ ስመጣ ፕሮጀክት ስገባ የዞኑ የሴቶች እግር ኳስ ፕሮጀክት ስገባ የዛ ጊዜ ነው ከተወሰነ ጊዜ በኋላ እኔን ወደ ማስቆም የመጡት ማለት ነው ወላጆች እና ያ ነገር ሲፈጠር ኋላ ላይ ግን ስጋት አለባቸው እንደወላጅ ምክንያቱም እኔ ሄደው ማነው ሜዳ ስጫወት የዱራሜ ስቴዲየም መተው አንድ ሁለት ጊዜ አይተውኛል እዛ በነበሩበት ሰዓት ላይ ሰዎች በጣም ስለኔ ያወሩ ነበር እቺ ልጅ እኮ በጣም አቅም አላት አያሃት አይደለ አባቴንም እናቴንም ታለንቷን አያችሁ ምን ያህል ጎበዝ እንደሆነች አያችሁ ጎበዝ ተጫዋች እኮ ናት ነገ ትልቅ ደረጃ ትደርሳለች ይሏቸዋል እና በሌላ ጎኑ ደግሞ እነሱ እንደወላጅ ደግሞ ለኔ ያስባሉ ነገ ምን ሊሆን እንደምችል ማለት በዚህ ሐሳብ ውስጥ በጣም እንደተጨነቁ ነግረውኛል እና እንደሚጨነቁም ግልጽ ነው ከዛ በእግዚአብሔር ፊት ጸለዩ በእግዚአብሔር ፊት ይሄንን ነገር ስለኔ በጌታ ፊት ጸለዩ እና አስተዋውሳለሁ እናቴ ያው እኛ ቤት የጸሎት ህብረት አለ የማክሰኞ የጸሎት ህብረት የሚባል አለ እንደገና ደግሞ የእናቶች ደግሞ የጸሎት ህብረት ደግሞ በሁሉም እናቶች ቤት እየተዞረ ይደረጋልና እናቴ በነዛ የጸሎት ህብረት ትካፈላለችና ሁለቱም ጋር ስለኔ እንዲጸለይ ነገሯቸው ማለት ነው ማለት ስላለው ሁኔታ እግዚአብሔር ደግሞ ትክክለኛውን ነገር እንዲያሳይ ፈቃዱን እንዲገልጥ እቺ ልጅ ትልቅ አቅም አላት ትልቅ ፍላጎት አለ ግን የእግዚአብሔርስ ፈቃድ ምንድን እግዚአብሔር በዚህ ነገር ውስጥ አለበት እግዚአብሔር ይሄንን ይፈቅዳል የሚለውን ነገሯቸው ቅዱሳን አንድ ላይ ሆኖ ጸለዩ ማለት ነው ስለኔ የወደፊት ሁኔታ ማለት ነው እና ኋላ ላይ በጣም በእግዚአብሔር ፊት ከጸለዩ በኋላ እናቴ ስትነግረኝ በቃ እቺ ልጅ ጸልየናል በእግዚአብሔር ፊት አስቀምጠናል ከዚህ በኋላ የእግዚአብሔር ፈቃድ ይሁን እናንተ ጣልቃ አትግቡ ብለዋላቸው እና እነሱም በእግዚአብሔር ፊት ጸለዩ ለጌታ አስረክበው ከዛ በኋላ በቃ መኖር ቀጠልን ማለት ነው ከዛ በኋላ ግን ለኔ ተርኒንግ ፖይንት የሆነው ቀን ምንድነው የተፈጠረው እኔ የዞን ውድድር ከንባታ በዛ ጊዜ ከንባታ ጠምባሮ ዞን ነበር የሚባለው ያንን ውድድር ሄጄ በውድድሩ ኮከብ ጎል አስቆጣሪና እኛም ደግሞ በሁለተኛ ዲቪዚዮን ሻምፒዮን ሆነን ነበር ከዛ ስመለስ ወደ ዱራሜ ተመልሼ ያለ ኋላ ላይ ግን የክልል ውድድር ስላለ ደቡብ ምርጥን ወክለን ደቡብ ክልልን ወክለን እንድንሄድ የተመረጥነው ውስጥ እኔ ስሜ ተካተተ ከዛ በዛ ሁኔታ ውስጥ ሆኜ እያለ ነው ቤት ውስጥ አባቴ አልነበረም በወቅቱ ለስራ ፊልድ ወጥቶ ነበር እናቴ ብቻ ናት የነበረችው ስልክ ተደውሎ ተነገረ ቡድን መሪያችን ደወለና ነገረኝ ማለት ነው ከዛ በቃ በጣም ነው የጨነቀኝ እንዴት ብዬ ለቤተሰብ እንደምናገር ለክልል ውድድር ሊሄድ ነው በአንድ ጎን በጣም ብዙ ደስታ አለ በአንድ ጎን ደግሞ ሐሳብ ይዞኛል ግን መናገር ስላለብኝ ያውም ነገ ነው መግባት ያለብሽ ተብያለሁ ወደ ካምፕ ማለት ነው
ከዛ ሄድኩ በቃ ማታ ለእናቴ ነገርኳት እናቴ አይሆንም አለች አይሆንም ገና ልጅ ነሽ ከቤት ብቻሽን አንድም ቀን ወተሽ ማታቂ የትም ሀገር ብቻሽን ሄደሽ ማታቂ እንዴት ነው ከቤት ወተሽ የምትሄጂው በዚህ እድሜ ብላ አይሆንም አለች እና ከዛ ደግሞ በቃ ጨነቀኝና ደግሞ ለአባቴ ደወልኩ ለአባቴ ስደውል አባቴ ትንሽ ይሻላል በዛ ጊዜ በቃ ልጄ ችግር የለውም እናትሽን እኔ ያሳምናታለሁ እኔ ነግራታለሁ ምናምን አለ ግን እናቴ በዛው አቋም ጸናች ማለት ነው ከዛ እኔ በቃ የሆነው ይሁን ይፈጠር ይፈጠር ለማንኛውም ግን ልብሴን ላስተካክል አልኩና ያው ያለችኝን በዛ ጊዜ ትንሽዬም ልብስ ብትሆን እሱን አስተካከል ከዛ ግን የዛን አመት እኔ የ10ኛ ክፍል ተማሪ ነበርኩኝ የ10ኛ ክፍል ተማሪ ነበርኩኝ ስለዚህ ደብተሮቼንም መጻፎቼንም በዛው አስተካክዬ ተኛው ማለት ነው ከፈቀደች ለመሄድ ካልፈቀደች ደግሞ ለመቅረት ማለት ነው እና እዚህ ጋር ነው የዛን ቀን ማለዳ ላይ እናቴ ተነስታ እኔን ቡድን መሪ ሆነው የመሩኝ ሰዎች ጋር አሰልጣኞቼ ጋር ሄደችና ጠየቀች እቺ ልጅ እንደዚህ ተመርጣለች ምንድነው ውድድሩ ምን አይነት ነው እንዴት ነው የምትቆየው ከማጋ ነው የምትሄደው ወዴት ነው የምትሄደው በቃ አፋጠጠቻቸው ማለት ነው እና በዛ ሁኔታ አለፈ ከዛ ማለዳ ነው ሄደችው ማለዳ 12 ሰዓት ጧት እኔ ከንቅልፌ ነቅቻለሁ እሷ ስትመለስ ሎዛ አለች መኝታ ቤቷ ነበረች ና ያለች ጠራች እኔ በዚህ ነገር ላይ አቋሜ ታቂያለሽ አልፈቀድኩ ነገር ግን እግዚአብሔር ያለው ይሁን በተንበርከክ ይጸልይልሻል አለች ከዛ የሷ አቋም አልፈቀደችም ግን በእግዚአብሔር ፊት ግን እጸልያለሁ በተንበርከክ ያለች ተንበረከኩ ጸለየችልኝ አስተዋውሳለሁ እግዚአብሔር ሆይ የልጄን አደራ አንተ ውሰድ አደራ ማትበላ አምላክ የልጄን አደራ አንተ ውሰድ ብላ በኃይል ጸልያልኝ ለቀቀች ስለዚህ እሷ ፈቃዷ መፍቀድ አልነበረም ግን በእግዚአብሔር ላይ ካላት እምነት የተነሳ ግን እኔን ለእግዚአብሔር አደራ አሳልፋ ሰጠችኝ ማለት ስለዚህ የዛን ጊዜ ጀምሮ የያዘኝ እግዚአብሔር እስከዛሬ አለቀቀኝ እና እስከ አሁንም እጆቼን እንደያዘ ብዙ እንቅፋት ብዙ ከባድ ህይወት ብዙ ፈተና በህይወቴ ብዙ ነገር አልፎ ግን እግዚአብሔር መልካም ሞዚዬ ተባረኪ በመሃል አንድ ዝማሪ ጋብዝሻለሁ እኔ እህታችን በጣም የተወደደች አሁን ባለሽበት ኢሞሽን እህታችን አለች በጣም የተወደደች ዘማሪት እና ማአዚ ትባላለች ማዕበሉ ሲገፋኝ ወጀቡ ሲገፋኝ የባሰ በርትቶ አቆመኝ እምነቴን አጸና ማዕበሉ ሲገፋኝ ወጀቡ ሲገፋኝ ትላለች ማዚ ፍሬንድ ሪኩዌስት አሁን ገስት ሪኩዌስት ላኪልኝ ቶሎ ብለሽ ብቻ ምን ለማለት ነው አንቺ አረፍት ያለሽ የኔ ውድህት አንቺ አረፍት ያለሽ ገብታ 5 ደቂቃ ከሷ ጋር እናመልካለን ውሃ ጠጪ ተረጋጊ ለምን በደንብ ነው ምንፈልግሽኛ እንድትበረክችልኝ እንፈልጋለን አይ ነው እግዚአብሔርን ቸርነት በጎነቱን አስበሽ እንደሆነ በርግጥ ይገባኛል ገስት ላይ በጣም ምትልኩ ሰዎች አላችሁ ስለዚህ ትንሽ ገታ አርጉት በኋላ ላይ በተቻለ ፍጥነት እናስገባቸዋለን የተወሰነ ጊዜ ደቂቃዎችን እንሰጣቸዋለን ነገር ግን
ስለዚህ ማዓዚ ብትኖር ደስ ይለኛል ገስት ላይ ልካልኝ ነበር ልክላታለው ከቻለች ብትገባ ደስ ይለኛል አሁን ግን ተረጋግተሻል አይደል ውሃ ጠጣሽ አይ ተረጋግቻለሁ ለኔ በወንድምሽ ስም አንዴ ውሃ ድገሚና ከዛ ትቀጥያለሽ ያ ወንደርፉል ያ አሁን የእግዚአብሔርን መልካምነት ለመናገር ነው አሁን ኢሞሽናል የሆንኩት እግዚአብሔር እንዴት እንደያዘኝ በርግጥም ስላሰብኩኝ ነውና ከስኬቶቼም ጀርባ ባሉት ህይወት ውስጥ ሁሉ እግዚአብሔር ይዞኛል የዛን ያዘኝ እግዚአብሔር እስካሁንም አልለቀቀኝም ከዚህ በኋላም አይለቀኝም እሱ የታመነ ነው እንደ ሰው አይደለም ስለዚህ በዛ ደግሞ በጣም ደስተኛ ነኝ ወደ በዛ መልኩ በቃ ወጣሁኝ እኔ ያን ጸሎት እናቴ ጸልያ ከወጣሁኝ በኋላ እኔ አልተመለስኩ ወደ ዱራሚም አልተመለስኩ ዋው ከዛ ሐዋሳ ከነማ ገብቻለሁ ሐዋሳ ከነማ ተጮቼ ከወጣሁ በኋላ እኔ አዲስ አበባ ክለብ ነው የተጫወትኩት ከአዲስ አበባ ክለብ በኋላ የውጭ እድል አግኝቼ ውጭ ነው የተጫወትኩት ዋው እና እግዚአብሔር አንዴ በቃ አደራውን ተቀበለ እስካሁን እንደያዘኝ ነው ያለው እና ቀደም ወዳልኩ ወደ ስሜ ተርጓሚ ስመጣ እግዚአብሔር በዛ መልኩ ይናገር ነበር ስለዚህ እግዚአብሔር የተናገረው ቃል የሚፈጽም አምላክ ነው ያለውን የሚያደርግ አምላክ ነው በወላጆቼ በኩል እነሱ እኔን አሳልፈው ለእግዚአብሔር ሰጡ እግዚአብሔር ደግሞ ፈቃዱን በኔ ህይወት አደረገ በዚህ ህይወት ውስጥ እግር ኳስን መክሊት አድርጎ የሰጠኝ እግዚአብሔር የኔ መክሊት አድርጎ የሰጠኝ እግዚአብሔር ነው ስለዚህ በህይወታችን ውስጥ ሁላችንም መክሊት አለን እግዚአብሔር እኛን የሰራበት ዓላማ አለ እግዚአብሔር እኛን የፈጠረበት ዓላማ አለ በእኛ ህይወት ውስጥ የሚሰራው የራሱ የሆነ ስራ አለ እና ያንን ደግሞ የሚያከናውነው የሚሰራው እግዚአብሔር ራሱ እግዚአብሔር አንድም ቀን ሰውን ተማምኖ ስራውን ጀምሮ አያውቅም ማንንም ተማምኖ ስራውን ጀምሮ በቃ እግዚአብሔር ራሱን ተማምኖ የሚሰራ አምላክ ይሄንን ደግሞ እኔ በህይወቴ አይቻለሁ አሜን እና እግዚአብሔር ያላችሁን ይፈጽማል እግዚአብሔር የተናገረውን ያደርጋል እንደ ሰው አይደለም ብቻ እነሱ እግዚአብሔርን አምነው እኔን ለፈቃዱ ሰጡ እግዚአብሔር ይሄው አላሳፈራቸውም እኔንም አላሳፈረም እኔኮ ብዙኮ በመንገዴ ውስጥ ደክም ያለውኝ ብዙ ወድቅ ያለው ብዙ ነገር ውስጥ ገብቻለሁ የእግዚአብሔርን ፈቃድና ሐሳብ ያልሰማዋቸው ብዙ ጊዜያቶች አሉ ግን እግዚአብሔር እንደኔ አልሆነም እና እግዚአብሔር እንደኛ አይደለም አሜን የያዘን ሊለቀን አይደለም እንዳለው እንደፈጠረን እንደዛው ዓላማው እንደፈቃዱ ያኖረናል ብዬ ነው ማስበውና ይሄ ዲቦራ የሚለው እግዚአብሔር በኔውት ውስጥ የተናገረው በተለይ እናቴ የሆነ ጊዜ ምን አለችኝ ሁሌ በተደጋጋሚ ቃል በኔ ይነገር ስለነበረ በኔ ላይ እሷ መታስብ የነበረው በቃ አገልጋይ እንደምሆን ይሄ የቤተክርስቲያን አገልጋይ ወይም ደግሞ ቤተክርስቲያን ውስጥ በአገልግሎት ባለ እንትን ውስጥ የምኖር በዛ ሁኔታ በቃ ምክንያቱም መጽሐፍ ቅዱስ ላይ ዲቦራ በጣም ብርቱ ሴት በጣም ጠንካራ ሴት ጠላትን ደግሞ ያሸነፈች የእግዚአብሔር አብሮነት ከሷ ጋር ሆኖ ጠላትን የተበቀለች ሴት ናት እና በዛ ነበረ መታሰብ የነበረው እኔም ያንን ታሪክ ወይም ደግሞ በመጽሐፍ ቅዱስ ላይ የተጻፈውን ይህንን እውነት ካወኩኝም በኋላ ማለት አልገባኝም አልተረዳውትም በዛው መልኩ እኔም መቀጠል ነው የሚመስለኝ እናቴም እንዳለችኝ ማለት ነውና ኋላ ላይ ግን ወደ ኋላ ዞር ብለን የኔን ህይወት ስናይ እኔም ሳይ እናቴም ስታይ እግዚአብሔር በኔ የእግር ኳስ ህይወት ውስጥ የራሱን ስራ እየሰራ የራሱን ፈቃድ እያደረገ ስሙን በኔ ላይ እየገለጠ ግን በብዙ ሲጠቀማየን
ስለዚህ ለካ እግዚአብሔር አሰራሩ ልዩ ልዩ ነው እና በኔ የእግር ኳስ ህይወት ውስጥ በዚህ አይነት መንገድ ውስጥ እግዚአብሔር እኔን ይዞኝ ሲመራ የእግዚአብሔርን ድንቅ ስራ የእግዚአብሔርን እርዳታ የእግዚአብሔርን ትልቅነት ሰዎች እንዲያዩ ሆነ ሰዎች እንዲገባቸው ሆነ እኔን ሲያዩን እግዚአብሔር እንደረዳኝ እግዚአብሔር እንዳገዘኝ የስኬቴ ሚስጥር እግዚአብሔር እንደሆነ ሰውን ከአፈር ከትቢያ ከአመድ ላይ አንስቶ እግዚአብሔር እንደሚያከብር ለልጆቹ ታማኝ እንደሆነ እግዚአብሔርን የሚጠሩ የሚከተሉ ሰዎች እግዚአብሔር እንደማይጥላቸው ማሳያ አድርጎ አሁን በኔውት ውስጥ የሚሰራውን እግዚአብሔር እየሰራ አለው እና በኋላ ላይ በዚህ ተረዳነ እና ምን ልፈልጌ ነው እግዚአብሔር ለኛ የተናገረውን ነገር ይፈጽማል ገና ህፃን ይያለን ምንም ሳይገባን ራሱ ያለንን ነገር እግዚአብሔር ይፈጽማል ብቻኛ በመጠበቂያችን ሆነን ጌታን ጠብቀው ሁሉን ነገር ለእግዚአብሔር ፈቃድ አሳልፈን እንስጥ ለማለት ነው ድንቅ ምስክርነት ነው በእውነት በተለይ ታዳጊዎች ወጣቶች ብዙ ተስፋ መቁረጥ ውስጥ ያላችሁ እግዚአብሔር አያየኝም ወይ እግዚአብሔር አይመለከተኝም ወይ እግዚአብሔር የሚናገረኝ ነገር ሌላ ነው በህይወቴም ያልፈው ነገር ግን ሌላ ሆኗል ያላችሁት ግራ የተጋባችሁ በተስፋ መቁረጥ ውስጥ ያላችሁ ይህ ትልቅ የህይወት ስንቅ ይሆናችኋል በያስባለሁ ክብረት ይስጥልኝ ሎዛዬ እንደው ከዚሁ ጋር ተያይዞ መቼም ቴስቲሞኒውን ነግረሽናል ምስክርነቱን ፈረንጆቹ ኖ ቴስቲሞኒ ዊዛውት ቴስት ይላሉ መቼም ፈተና ከሌለ ምስክርነት የለም እንደማለት ነው ኖ ሜሴጅ ዊዛውት ሜስ ይላሉ በህይወታችን ደግሞ ያጣነው ነገር ከሌለ መልእክት አዘል ህይወት አይኖርም እንደማለት ነውና ክርስትና እግር ኳስ ጨዋታና ቻሌንጆቹ ተግዳሮቶቹን በሁለት ደቂቃ ግለጫቸው ብትባይ እንዴት ትገልጫቸዋለሽ አረ በስመ አብ ሁለት ደቂቃ ብቻ በጣም ሰፊ ነው ምክንያቱም እዚህ ጋር የእግር ኳስ ህይወት አለ እዚህ ጋር ደግሞ ክርስትና አለ እና ደግሞ ቻሌንጆቹ አሉ ስለ እግር ኳስ ቻሌንጅ ብቻ ራሱ ብነግር እግር ኳስ በጣም የጉልበት ስራ ነው ሁሉ ጊዜም በየቀኑም ኤክሰርሳይዝ ማድረግ አለብህ ሰውነትን ማዘጋጀት አለብህ ላለብ ኮምፒቲሽን ወይም ፐርፎርማንስ ያንን ነገር የብቁ ሆነህ ለመገኘት ያንን ማድረግ ይጠይቃል እና እግር ኳስ ላይ ያለ ፈተና በጣም ከባድ ነው በተለይ ደግሞ ምንም አይነት የዌዘር ሁኔታ ላይ ተሰራለ ከሰኞ እስከ እሁድ ነው ስራ ምንሰራው ለሊት መነሳት ቢያስፈልግ ለሊት እንነሳለን በዝናብ ሊሆን ይችላል በውርጭ ሊሆን ይችላል እንሰራለን እና በጣም ከባድ ፈተና ያለበት ህይወት ነው በዛ ሁሉ ስታልፍ ደግሞ ምናልባት ቡድን ውስጥ ወይም ክለብ ውስጥ ደግሞ የራሱን የቻለ ፈተናዎች ይኖራሉ እድል አለማግኘት ተቀባይነት አለማግኘት ባንተ ችሎታ የሚተማመን ሰው ሊኖር ላይኖር ይችላል ጨዋታ ሜዳ ገብተ መጫወት እድል ማጣት ይኖራል እና ያ ራሱ በራሱ ብዙ ህመም አለበት በጣም ብዙ ውስጥን የሚጎዳ ነገር ነው ክርስትናንም በጣም የሚፈታተን ነገር ነው እኔ በዚህ በጣም ብዙ ተፈትኛለሁ እና ግን በዚህ ህይወት ውስጥ ሳልፍ ግን ሁሌም ቢሆን ያበረታኝና ያጠነከረኝ ነገር እንደ አንድ እግር ኳስ ተጫዋችም እንደ አንድ ክርስቲያንም ግን እግዚአብሔርን በመፍራት ሁሉን ነገር ለእግዚአብሔር አሳልፌ ሰጥ ነበር በቃ እና እግዚአብሔርን በጣም ለመፍራት መንገዶችን በጣም በቃ ለእግዚአብሔር ፈቃድ ለመስጠት ጥንቃቄ ለማድረግ እና ደግሞ በተቻለኝ መጠን ጸልያለሁኝ ጧትና ማታ
ካምፕ ያለውኝ ማለት ነው ካምፕ በማሳልፍበት ጊዜ ማለት ነው ጧትና ማታ ጸልያለሁኝ በቃ እግዚአብሔር እንዲረዳኝ መንገዴን ሁሉ እሱ እንዲወስድ በነገሬ ሁሉ እግዚአብሔር እንዲረዳኝ ሞገስ እንዲሆነኝ እና አቅም ችሎታ እንዲሰጠኝ እኔ ባለውበት ቡድን ውስጥ እኔ ባለውበት ክለብ ውስጥ እግዚአብሔር ምልክት እንዲያደርገኝ እና ደግሞ በእኔ ተጠቅሞ እግዚአብሔር እንዲሰራ ያንን ጸልይ ነበርና እንደዛም ሆኖ ግን ብዙ ፈተናዎችን አሳልፍ ያለውኝ እንዳልኩ እግር ኳስ በጣም ብዙ ሆነ የምትኖርበት ህይወት ነው አንድ ቲም ውስጥ ብዙ ሆነ ነው የምትኖረው በጣም ብዙ የተለያየ ባክግራውንድ ያለን ልጆች ነን የምንሰባሰበው የተለያየ እምነት ተከታይ የሆነ ልጆች ነን አንድ ቡድን ውስጥ የምንኖረው እንደገና ደግሞ በባህሪም የተለያየ ባህሪ ያለው ተጫዋች አሰልጣኝ ጋር አብረት ሰራለና እነዛ ሁሉ ራሳቸውን የቻሉ ፈተናዎች ናቸው ምክንያቱም በየቀኑ አብረን ነው የምንኖረው በየቀኑ አብረን ነው የምንሰራው በየቀኑ አንለያይም አንድ ላይ በህብረት ሆነ ስትኖር ያለውን ፈተና እንግዲህ ታቋላኪም ብዙዎችም እዚህ ይረዳሉና ሁሉም ቀን ተደስታ አታሳልፍም ሁሉንም ቀን ጎብዛ አታሳልፍም ሁሉንም ቀን በጥሩ ሙድ አታሳልፍም ሁሉንም ቀን ደስተኛ ሆነ ምናምን አጀምርምና እዛውስ ግጭቶች ይኖራሉ እዛውስ መኮራረፎች ይኖራሉ እዛውስ ደግሞ በራስም ይሁን በቤተሰብም እዛም እርስ በርስ ካለ ተጫዋች ጋርም በሰራም ትጋጫለ ላንተ ጥሩ አመለካከት ያለው ሰው ይኖራል ጥሩ አመለካከት የሌለው ሰው ያጋጥማል በዛ ነገሮች ሁሉ ተፈተናል እና በጣም በብዙ ተፈተናል ሜዳ ውስጥ ያሉ ቻሌንጆች አሉ ኳስ አለማግኘት ኳስ አለመስጠት እንደገና ደግሞ የተለያየ ቻሌንጆች አሉ በዛ ሁሉ ተፈትኛለሁ እኔ እና እንደገና ደግሞ ብቁ ሆኜ ጥሩ ችሎታ ወይም አቅም ያሳየው በዛ ጊዜ ላይ እድል ለኔ መሰጠት ሲገባው ወይም ደግሞ መጮት እየቻልኩኝ እድል ሳይሰጠኝ ቀርቶ ያቃል እና እነዛ ሁሉ አልፈዋል ግን በእነዚህ ሁሉ መንገዶች ውስጥ ሌላው ደግሞ እግር ኳስ በጣም ብዙ አይነት እንዳልኩ የተለያየ አይነት በዚህ በኢንተርቴይንመንቱ ደግሞ በጣም ብዙ የሚያሳስቱ ነገሮች አሉ እዛ ውስጥ የተለያየ ሀገር እንሄዳለን የተለያየ ቦታዎች ክለቦች ጋር ለመጫወት የተለያየ ሀገር እንሄዳለን እዛ ሀገር ስትሄድ በዛውም ደግሞ በህብረት ምትወጣበት አጋጣሚዎች አሉ ከተማ ወደ ከተማ ከጨዋታ በፊትም ይሁን ከጨዋታ በኋላ በዛ ጊዜ ውስጥ ምናልባት ከጓደኞች ወይም አብራቸው ያሉ ልጆች የለመዷቸው ልምዶች ይኖራሉ የሚያሳልፉት ልምድ አለ ያ ሁሉ ቻሌንጂንግ ነው እንደገና ደግሞ ቲም ውስጥ ክርስትናን የሚፈታተን ወይም በእግዚአብሔር መንገድ ውስጥ ስትሄድ ያንን ነገር የእግዚአብሔር ፈቃድ ወይም የእግዚአብሔር መንገድ የማይፈቅደው ነገሮች እዛ ውስጥ አሉ እና ያ ሁሉ ቻሌንጂንግ እና እኔ በብዙ በነዛ ወቅቶች ላይ አልተሳሳትኩም ወይ ተሳስቼ አቃለሁ ወድቄ አቃለሁ በተለያየ መልኩ ይሄ ምንድነው ድካም ውስጥ ገብቼ አቃለሁ እና ግን በነዛ መንገድ ውስጥ ግን ያለፍኩኝ እግዚአብሔርን የምጠይቀው ነገር በቃ እግዚአብሔር እንዲረዳኝ አቅም እንዲሆነኝ ጉልበት እንዲሆነኝ እነዚህ መንገዶች ውስጥ የእግዚአብሔር መኖር እንዲኖር በቃ መንገዶችን ሁሉ እንዲያሳየኝ ግን እጠይቀዋል መቼም ቢሆን ከመጠየቅ ግን ወደ ኋላ ብያላቅ እና በዛ ህይወት ውስጥ ነበር ያሳለፍኩት ግን በጣም እግዚአብሔር የረዳኝና በጣም ያገዘኝ ደደቢት እግር ኳስ ክለብ ስገባ ሐዋሳ ከነማ 2 አመት ከተጫወትኩ በኋላ ወደ ደደቢት እግር ኳስ ክለብ ስገባ ደደቢት ቤት ውስጥ
5 በጌታ የሆኑ ልጆች ነበር እና ይሰማል አኪ በደንብ ይሰማል አው ሎዚዬ ከቴም እና ከኔ ጋር 5 በጌታ የሆኑ ልጆች ነበርን ከዛ አንድ ላይ ህብረት ማድረግ ጀመርን ከነሱ ጋር መጸለይ ጀመርኩኝ እግዚአብሔር ነው የረዳን ይሄንን ሐሳብ እህታችን ውባለም ተባላለች አሁን እንግሊዝ ሀገር ነው የምትኖረው እሷ ሐሳቡን አመጣችና በህብረት በቃ አንድ ላይ መጸለይ በጋራ መውጣት በጋራ መግባት የእግዚአብሔርን ቃል አብሮ ማጥናት ጀመርን ማለት ነው እና ያ የዝግጅት ወቅት ጊዜ ነው የመጀመሪያ ደደቤት የገባው አመት የዝግጅት ወቅት ነበርና ያ ደብረ ዘይት ነበርን የዛ ጊዜ ከዛ ወደ አዲስ አበባ ስንሄድ ደደቤት መቀመጫው አዲስ አበባ ስለሆነ ወደ አዲስ አበባ ስንሄድ ምን አደረግን እህታችን ውባለም ቤተክርስቲያን ልደታ አሴምብል ነበር መታመልከው መታገለግለውምና እዛ አስፈቀደችልንና ጸሎት ሐሙስ 9 ሰዓት ላይ ለማድረግ ወሰንን ማለት ነው እና ሁላችንም አንድ ክለብ ነው ያለነው ልክ ትሬኒንግ እንደጨረስን እንግዲህ አስበው ትሬኒንግ የ1 ሰዓት ተኩል ወይ 2 ሰዓት ነው የምንቆየው ከዛው እንደጨረስን ነው ወደ ጸሎት የምንመጣይ ነበር በጣም ይደክመን ነበር በጣም እንዝል ነበር በጣም በቃ ምን በየ ልንገር እንደዛም ሆኖ ግን ይሄ ህብረት በዛ ጸሎት ሐሙስ ቀጠለ ማለት ነው ከዛ እኔ ከሁላቸውም በእድሜ አንስ ነበር በጣም ነበር የሚሳሱልኝ እና ሁሉ ጊዜ መክሩኛል ሁሉ ጊዜ ይገስጹኛል ውሎዬን መንገዴን እንዳስተካክል የሚነግሩኝ ነበር በጣም በብርቱ ይጸልዩልኝ ነበር በጣም የሚገርም ፍቅር ነበረን በጣም ብዙ ነገር አብረን ተካፍለናል ይሄ በሚያስፈልገን ነገር ሁሉ ሁላችንም እርስ በርስ ቆመናል በጣም ብዙ ከባባድ ፈተናዎች በህይወታችን ገጥመውናል እነዛን ሁሉ ግን ያለፍነው በዛ ህብረት ውስጥ ሆነን ነበር እና እግዚአብሔር በዛ ህይወት ውስጥ ነው እኔን የሰራኝ እና ምን ልልነው እኔ የህብረት ውጤት ነኝ የዛ የጸሎት ህብረት ውጤት ነኝ በጣም የሚገርመኝ እንደውም እነሱ ከማናቸው የሚበለጠ ለኔ በጣም ይጸልዩ ነበር በጣም ከራስ ጸጉሬ እስከ እግር ጥፍሬ ይዘው በጣም ይጸልዩልኝ ነበር ከተለያየ ነገር እግዚአብሔር እንዲጠብቀኝ እንዲረዳኝ በጣም ይጸልዩልኝ ነበር የሚገርም ፍቅር ነበረን በጣም እና በእግር ኳስ ውስጥ የነበሩትን ቻሌንጆች ሁሉ ፈተናዎች ሁሉ ብዙ የሚያምሩ ነገሮች አሉ በጣም ብዙ የሚያሰናክሉ ነገሮች አሉ በጣም ብዙ ወደ ኋላ እንድትል የሚያደርጉ ነገሮች አሉ ግን የኛ ብርታት የኛ አቅም የኛ ችሎታ ሳይሆን እግዚአብሔር ግን በጸጋው ስለረዳን እኛን ሊረዳን ሲፈልግ እግዚአብሔር ያንን ህብረት መሰረተ ማለት ያንን ህብረት ማለት እና አምስታችን ሆነን ቀጠልን እውነቴን ነው ማለት ማንንም ሰው ሳያይ ማንንም ሰው ሳይኖር እግዚአብሔር በዛ ህብረት ውስጥ በኔ ህይወት የተናገረውን ቃል ፈጽሟል አንድ የቀረ ነገር የለም አንድ እኔ ዛሬ የምኖረውን ህይወት እነዛ አምስቱ ልጆች ምስክር ናቸው አሁን ለነሱ አዲስ አይደል በጣም ትንሽዬ ክፍል ወይም ደግሞ ብዙውን ጊዜ አዳራሹ ላይ በጎን ልክ ስትገባ በቀኝ ሳይድ ወንበር ለ5-6 ወንበር ክብ አርገን ነው ምንጸልይ ነበር ልደታ አሴምብል ቸርች ማለት እና እዛ ላይ ያነባነው እንባ የጸለይነው ጸሎት ብዙ ነገር እግዚአብሔር ረዳን ማለት ነው እና እነሱ አሁን ምስክር ናቸው በቃ ለነሱ አዲስ አይደለም እዛ ህብረት ውስጥ እግዚአብሔር የተናገረውን ቃል ሁሉ በእኔ ፈጽሟል በእነሱም ህይወት ፈጽሟል እኔም ለዛ ምስክር ነኝ እነሱም ለኔ ምስክር ናቸው ማንንም ሳይኖር ብቻችንን ይያለን ማለት እና ያንን ሁሉ ቻሌንጅ እንዴት አለፍሽ ያንን ሁሉ ቻሌንጅ እንዴት ሎዛ በዚህ መልኩ ቀጠልሽ ካልከኝ ያ ህብረት
ሚገርም ጾም ጸሎት እንገባ ነበር ምሽግም የ3 ቀን የ4 ቀን በጋራ ጾም ጸሎት እንገባ ነበር ትሬኒንግ ላይ ያለንም ወይ ደግሞ እረፍት አንደኛ ዙር ወይ መጨረሻ የውድድር አመት ሲያልቅ ቤት ሳንሄድ ምናምን ወደ ቤት ሳንበተን እንደዛ እንጸልይ ነበር እና እንደዛ ያደረግን ብዙ እህት ላቅለው ነበር ኋላ ላይ ማለት ነው ከኛ ጋር ህብረት የሚያደርጉ እግር ኳስ ተጫዋቾች ማለት ነው ከ5 ወደ 10 ምናምን አድርገን ነበር ሚገርም ማለት እግዚአብሔር በብዙ ረድቶን ማለት እና ህብረቱ ፋሬስ ይባላል ያ ህብረት በርግጥ አሁን ሁላችንም ወደ ተለያየ የህይወት መንገድ ውስጥ ስለገባን አልቀጠለም ግን እግዚአብሔር እኛን ለመስራት እግዚአብሔር እኛን በመንገዱ ውስጥ አድርጎ ሊሰራን የመሰረተው ህብረት ነውና እኔ በእግር ኳስ ውስጥ ያሉትን ቻሌንጆች በመንፈሳዊ ህይወት ውስጥ ያሉትን ቻሌንጆች ሁሉ ያለፉት በዚህ መንገድ እግዚአብሔር ረድቶኝ ነው እግዚአብሔር በድብቅ ሰርቶኝ ነው እግዚአብሔር ማንንም በማያየው ሁኔታ ሰርቶኝ ነው ዶርም ውስጥ ብቻዬን በመጸልይ ጊዜ በሞኝነት በመጸልይ ጊዜ ገብቶኝም ሳይገባኝም በመጸልይ ጊዜ እግዚአብሔር በዛ በድብቅ የሰራው ህይወት ነው እንጂ ከኔ የሆነ ምንም ነገር የለምና እነዛን ሁሉ ህይወቶች ያለፍኩት በዛ ነው ግን ብዙ ያነበውበት ብዙ የተቸገርኩበት ብዙ የተፈተንኩበት ብዙ የተገፋውበት በጣም ብዙ ከባድ የሆኑ ፈተናዎችን አልፈያለሁ እውነት ለመናገር ከዚህ ስኬት ጀርባ በጣም ብዙ ነገሮች አሉ ግን እግዚአብሔር ስለስሙ ክብር ሲል በስኬቶቼ ብቻ አይደለም በቻሌንጆቼ ውስጥም እግዚአብሔር ስራውን ሰርቷል ማለት አሜን ድንቅ ነው በጣም ይጣፍጣል 2 ደቂቃ ይሰማው ነው የመሰለኝ አሁንም ሌላ 2 ደቂቃ ተጨምሪልናለሽ በጣም እየናፈቅን ነው የእግዚአብሔር ነገር እየሰማን ያለነው ይህ ደግሞ ለብዙ ወጣቶች ስንቅ ይሆናል በያስባል ሰዎች ቻሌንጆቻቸው እንዴት እንዳለፉ ብዙ ነገሮችን ሲያጋሩ ህይወትን ማካፈል ነውና እጅግ አድርጌ አመሰግናለሁ ታብ እንድታደርጉ ፈልጋለሁ